ሰላም ጤና ይስጥልን እንደምን አላችሁ እንዴት አላችሁ በያላችሁበት የዓለም ዳርቻ ሁሉ ሰላም ፍቅር ደስታና በረከት ለእናንተ ለውድ ተመልካቾቻችን ከዚህ ከካናዳ ከካልጋሪ እንመኝላችኋለን። ዛሬ የምንገኘው ቃል ትነግረናለች። ዛሬ የምንገኘው ካልጋሪ ዙ ነው። ካልጋሪ ዙ እንግዲህ የሚታወቀው ያው አኒማሎችን የተለያዩ አኒማልስ እንዲሁም ሌሎች የእንስሳት ማቆያ በሚባል ነው የሚታወቀው። የፕላንት ግሪን ሃውስም አለው። በጣም ቢዩቲፉል ነው። ሰመር ላይ ደስ ይላል። ብዙ አውትዶር ኢንተርቴይንመንት ነው። ትልቅ ነው። ደስ ይላል። ዛሬ ግን ይዤ የመጣሁት ያው ሰመር አይደለም፣ እኛ ጋር ዊንተር ነው፣ ክሪስማስ አካባቢ ነው። ስለዚህ ዛሬ ካልጋሪ ዙ የመጣ ነው የክሪስማስ ላይት ሾው ልናሳያችሁ ነው፣ ወይም የላይት ዲኮሬሽን የላይት የብርሃን የተለያዩ የአምፖል ጌጣጌጦች ምን ይመስላሉ የሚለውን ለማየት ነው የመጣ ነው። በጣም ነው የሚያምረው። ምክንያቱም አመቱ እያለቀ እየተገባደደ ከ2025 ወደ 2026 ልንገባ በጣም ጥቂት የሚባሉ ቀናቶች ብቻ ነው የቀሩት። ያንን መሰረት ተደርጎ ክረምቱን የሚቀበሉት በብርሃን በተስፋ ፌስቲቭ በሆነ ይህ 29ኛው የላይት ሾው ነው በዚህ ዙ ውስጥ ሲደረግ። ስለዚህ ከዚህ በፊት ከ29 ዓመት ጀምሮ ይዙ ሰመር የላይት ሾው ማሳየት ጀምሯል ማለት ነው። ውስጡ በጣም እንደምትወደው ተስፋ አደርጋለሁ። አንድ ደግሞ ለአንተና ለጀርሚ ሰርፕራይዝ አለኝ። በኋላ ቆየት ብለው እንግዲህ ያው ክሪስማስ አይደለም የሆነ ስጦታ ምናምን የሚሰጥበት ሰዓት ስለሆነ እስቲ የሆነ ሰርፕራይዝ ነገር አዘጋጅቼላችኋለሁ ለሁለታችሁ። እኔ ግን ሰርፕራይዝ ሊሆን የሚችለው ዙ ስለሆነ የሆነች ትንሽዬ እንስሳ ወደ ቤት ወስጄ ማሳድጋት ነገር እንግዲህ አብረን እናያለን። እኔ አላውቅም ስጦታውን፣ ወደ ውስጥ ገብተን ምን እንደሆነ ስጦታው አብረን እናያለን። በጣም አሪፍ ጊዜ እናሳልፋለን ብላ ነው ቃል ይዛኝ የመጣችው። ውስጥ ገብተን ምን እንዳለ አብረን እናያለን። አብራችሁ ተከተሉ። እንደምታዩት ያው በተለያየ ቆንጆ ላይቶች ያሸበረቀ ነው የሚሆነውና የተለያዩ ደግሞ የዊንተር አኒማልስ ሊኖሩ ይችላሉ ተብለናል። እንግዲህ ፓንዳ ኦር ፒንግዊን እንግዲህ wolf probably I don't know እስቲ ውጪ ካሉ አሁን በሽቷል ካልገቡ ዊንተር ላይ ያሉ የዊንተር የሰመሮቹ እንዳለ በዚህ ሰዓት ተጭነው ይወጣሉ ወደ ሌላ ሞቃታማ ቦታ አይቀመጡም። ከዛ ተመልሰው ነው የሚመጡት። እንግዲህ ያን ደግሞ ሰመር ላይ አዳፕት የሚያደርጉ እንስሶች ሊኖሩ ይችላሉ። እንስሶች ግን ይቆያሉ። ግን አሁን በዚህ ሰዓት ዩዥሊ ይዘጋሉ። ምክንያቱም ሜንሊ ይሄ ራሱ አሁን የተከፈተው ለላይት ሾው ለክሪስማስ ላይት ሾው ስለሆነ ብዙዎቹ ነገሮች ይዘጋሉ። ግን ድንገት ካገኘን እናሳያቸዋለን። አብራችሁን ቆዩ። ሳንታ ማን ነው ግን? ሳንታ እንግዲህ እዚህ ሀገር ያው ሳንታ ክሎዝ በጣም በህፃናት በጣም ፖፑላር የሆነ ካልቸር ነውና ሳንታ ነው ስጦታ የሚያመጣው እና ኦፍስ ደግሞ መጥቶ በቺምኒ ውስጥ አርጎ ምናምን ተብሎ በቃ ልጆቼ ትዝ ይለኛል ልጅ ሆነው they were very excited። በቃ ሳንታ እንደሚያመጣልን ለሳንታ ሌተር ይጻፋል እና ያንን ካልቸር ሪፕሬዘንት የሚያደርግ ነው። ይሄ የሳንታ ወርክሾፕ ብለው ያዘጋጁት ማለት ነው። ውስጡ ያለው ለማስታወሻነት still that culture እሱ ባህል አሁንም አለ። ፓርት ኦፍ ኢት ነው የካልቸሩ ያው አንዱ አካል ስለሆነ ማለት ነው። እና ሳንታ ክሎዝ ልጆች በጣም ያው ከሳንታ እንደሚመጣ ነው ስጦታ ምናምን የሚያውቁትና እንዲያውም ብዙ ጊዜ ያናድደኛል። እኔ እየገዛው ለምንድን ነው ይሄ ሳንታ የሚመሰገነው ያልኩ ማለት ነው። እንግዲህ እዚህ ቦታ ላይ ቃልዬ በጣም ብዙ ሰዎች ናቸው አሉ። በጣም ብዙ ሰው ህፃናትም ይዞ መጥቷልና ያላቸውን የመብራት ወይም ደግሞ የላይት ሾው ለማሳየት ልጆቻቸውን ሁሉም ይዞ ወጥቷል። በጣም ባይዘው እኔ ለመጀመሪያ ጊዜ ነው ያየሁት እንደዚህ ነገር ነው የላይት ሾው። በጣም ብዙ ትላልቅ ላይት ሾዎችም አሉ። ይሄ 29ኛ የላይት ሾው ነው ፎር ካልጋሪ ማለት ነው። እና ከዛ ጊዜ ጀምሮ ይሄ ላይት ማሳየት ሾው ልክ እንደዚህ ማለት ያው ኤንትራንስ እንትን አለው እንደ ቱሪስት አትራክሽን ነው። እና ዩዥሊ ደግሞ ፋሚሊ ብዙ ጊዜ የሚሰበሰብበት ነው። ክሪስማስ ከየትኛውም ዓለም ጫፍ ብትሆን ለክሪስማስ ፋሚሊ ሁል ጊዜ አብሮ ይሆናልና አብረው የሚመጡበት ብዙ ቤተሰብ እንትን የሚለበት የፋሚሊ ኢቨንቶች እና ብዙ ጋዘሪንጎች ብዙ ፓርቲዎች እንግዲህ አይ ዶንት ኖ ኖርዝ አሜሪካ በአጠቃላይ ካናዳ ብቻ ሳይሆን በቃ የክሪስማስ ታይም ላይ ነው በጣም ሞቅ የሚለውና በጣም ብዙ ሰዎች አሉ። መሰባሰቢያ በዓል ነው እንበለው። በጣም ክሪስማስ እንደዛ ነው እዚህ ሀገር የስጦታ በዓል ነው።
የአዲስ ተስፋ በዓል ነው። አዲስ ዓመትን በመልካም ነገር በደስታ በፌሽታ የመቀበያ ጊዜ ነው ብለን እናስባለን። በዚህ ሀገርም ልክ እንደዛው ነው የሚታሰበው። ከሃይማኖት ጋር የሚያዝበት አጋጣሚ አለ መሰለኝ አይደል? የክርስቶስን መወለድ ምክንያት በማድረግ ክርስትና ልደት ነው። ያው እንግዲህ የገና በዓል አይደል? ልክ እንደኛ ገና በዓል ማለት ነው። ስለዚህ እንግዲህ በርካታ ሰዎች እዚህ ይገኛሉ። እንደምታዩት በጣም ሰዎች እያለፉ ነው አይደል? በጣም ከእድሜ አንጋፋዎቹ እስከ ህፃናት ድረስ እዚህ ቦታ ላይ ተገኝተዋል። ገና እንግዲህ ገና መጀመራችን ነው። ረጅም ሰዓትን ይፈጅብናል። ብዙ ነው የሚታየው ነገር ያለው። አዎ ቃል የኔ እዚህ ሀገር ላይ በጣም ብዙ ነገሮችን ለመታዘብ ሞክሬያለሁ እና ከምታዘባቸው ነገሮች መካከል ያላቸውን ነገር ወደ ገንዘብ የመቀየር የሆነ ነገር ክሬት አድርጎ ፈጥሮ ገንዘብ ማግኘት ምናምን ላይ በጣም ኢቨንትፉል ነው። ላይክ ሁሉ ጊዜ የሆነ ሆሊዴይ የሆኑ ነገሮች አሉና ነገሮችን ኢቨንትፉል ያደርጉታል። ከልጆች ልብስ ጀምሮ ኮስቲዩም ከመስራት ጀምሮ አሁን ክሪስማስ ይባላል አይደል? ክሪስማስ አሁን ሃት አለ አግሊ ስዌተር ዴይ ይባላል ምናምን እና ያ ሁሉ ምንድነው ቢዝነሱን ራን ያደርገዋል ማለት ነው። ኢኮኖሚውን somehow በዚህም በዛም ኢኮኖሚው እንዲንቀሳቀስ ያደርጋል ማለት ነው አይደል? ሄደህ ስትገዛ ሁሉም ሰው አሁን አግሊ ስዌተር ዴይ ነው ይባልና እነዚህ ክሪስማስ ሸርቶች፣ ኮፍያዎች ምናምን ልጆች ትምህርት ቤት ስጦታ ይቀያየራሉ እና በጣም ሆት ቢዝነስ ታይም ነውና ጥሩ የገቢ ምንጫቸውን አንድ ከሚያደልቡበት መንገድ ብለን ማሰብ እንችላለን። ኢኮኖሚያቸውን ቢውል ከሚያደርጉባቸው ነገሮች መካከል አንዱ ስለሆነ ማለት ነውና ይሄንን ነው እንግዲህ እያየን ያለ ነው። እንግዲህ መኮረጃ አለብን ብዬ አስባለሁ። እንደዚህ አንዳንድ ነገሮችን ጥሩ ነገሮችን ገንዘብ ሊያስገኝ የሚችል ሀገር ሊያሳድግ የሚችል ነገሮች ፎከስ ተደርጎ የገቢ ምንጭን ከፍ ማድረጉ በጣም አሪፍ ነው ብዬ አስባለሁና ይሄ ጥሩ ነው ብዬ አስባለሁ። ይሄ እንደዚህ አይነት ባህሎች ቢኮረጁ ደስ ይላል አይደል? አሁን የላይት ሾው ቢኖረን አዲስ ፓርክም ስላለን ሀገራችን አሁን ብዙ አይነት ፓርኮች አሉ። ስለዚህ እንደዚህ ተውቦ ሰዎች ለክሪስማስ ሄደው ፎቶ የሚነሱበት የተለያዩ ነገሮች አሉ። በውስጡ ሬስቶራንቶች አሉት። የተለያዩ ኢቨንቶች ይዘጋጃሉ። ላይክ ኮርፖሬት ኢቨንቶች በውስጡ እነዚህ ሆስት ያደርጋሉ። የኮርፖሬት ኢቨንቶችን ምናምን ማለት ነው እነዚህ ሬስቶራንቶቹና ካፌዎቹ። ቅድም ደግሞ እዛ በር ላይ ያለፍናት አለች ሆት ቾኮሌት መሸጫ። ሆት ቾኮሌት ባይ ዘ ዌይ በጣም በቃ የክሪስማስ አካባቢ ፖፑላር ድሪንክ ነው እና እንደሱ ይደረጋል እና ብዙ ነገር ነው የሚደረገው። ስሌይ ደግሞ ስሌይ ራይድ የሚባል አለ በበረዶ ላይ የሚደረግ እሱ ደግሞ በሚቀጥለው እንግዲህ የዊንተር ኦሎምፒክ ፓርኩን ስናይ ደግሞ ስለሱ የምናይ ይሆናል። እንቀጥል። አሁን ብዙ ስለሚቀርብ እንግባ ወደ ውስጥ እያየን ቆይታ እያደረግን ኦልራይት የሰርፕራይዙ ቦታ ደርሰናል። እንግዲህ አላሳይ አልከኝ እንግዲህ ትንሽ ላይት ሆናል። አይ ምንድነው ሰርፕራይዙ? ምንድነው ግራ ገብቶኝ ነው። ሰርፕራይዝ ስለሽ የክሪስማስ ሲዝን ነው፣ የመስጠት ሲዝን ነው። ስለዚህ እንግዲህ እኔ አንድ ስጦታ አልሰጠው ይሆናል ብለህ ጠበቅ። ምን ጠበቅ? አንድ ሆነ ፓንዳ ነገር ቤት ማሳደግ ቤት የሚያደርግ እንግዲህ ውሻና ድመት ብቻ ነው እና ብዙ ነገር ያቻለው በነገራችን ላይ ቃል ከእንስሳ ጋር በእውነት እንትን እኔ ዘንዶ የሚያሳድግ ሰው ያቻለው ሲሪየስሊ በእውነት ወፍ ዶሮ ምናምን ነገር አሁን ዶሮ በሀገር ቤት ይቻላል። በጣም ፍቃድ ይጠይቃል። ብዙ እንስሳዎችን ቤት ውስጥ ኪፕ አድርጎ ወይም ቤት ውስጥ ማስቀመጥ ከመንግስት ፍቃድ ይጠይቃልና አንድ ነገር በጣም የተማርኩት እሱንም ጭምር ነው። ለእንስሳት ያላቸው ክብር በጣም ነው የሚገርመኝ። ለውሻ ለድመት ያላቸውና እንግዲህ እኔም ቤት ወስጄ ማሳደጋት አንድ ነገር ልትሰጪኝ ነው ማለት ነው። ስለዚህ ይሄው እንግዲህ ይሄ ነው ካታምባ ይባላል ካፌ በኡጋንዳ። ይሄ እነሱ የሚለብሱት ጨርቅ እንደዚህ ራፒንግ ነገር የሚያደርጉት አይደለ? ራሳቸውን እነሱ የሚለበሱት ትራዲሽናል ክሎዝ ማለት ነው። እሱ ላይክ ጨርቁ ነው ካታምባ ማለት። ትናንትና ትንሽ ወደዚህ እንደምንመጣ ታስብ ሪሰርች ያደረኩት ነገር ነበርና ስለዚህ ይሄ የአፍሪካን ሳፋሪ ቦታ ነው። ዩዥሊ የአፍሪካን ሳፋሪ ከአፍሪካ የሚመጡ ዙ ውስጥ አኒማሎች ያሉበት ቦታ ነው እና ይሄ አንደኛው በዛ መሰረት የተሰየመ እንትን ነው የሳፋሪው ካፌ ነው። ባጃቫ ሁሉ ይላል እንግዲህ ውስጥ ገብተን ደግሞ ያለውን ነገር የምናይ ይሆናል። ዛሬ እንግዲህ በሰርፕራይዝ የታጀበ ጉብኝት እያደረግኩ ያለበት ሁኔታ ነው ያለው። በጣም ይገርማቸዋል ተመልካቾች። ስለዚህ ውስጥ እንገባለን። ቃልዬ እንግዲህ ዛሬ ሰርፕራይዝ ያልሽኝ ምግብ ይሄን ይመስላል።
እኔ ለመጀመሪያ ጊዜ ነው በነገራችን ላይ ከሀበሻ ምግብ ውጪ በእውነት ለመጀመሪያ ጊዜ የሞከርኩት ምግብ ነው። ኢትዮጵያ ውስጥ እንኳን ኢትዮጵያ ውስጥ አንድ ምግብ የኦሮሚያ ባህል ምግብ አንድ የኦሮሞ ባህል ምግብ አንድ ነው ብቻ። ምን ሞከርክ? እኔ አንጮቴ በልቻለሁ። አንጮቴ በልቻለሁ። እሱ ለመጀመሪያ ጊዜ እንግዲህ ከለመድኩት ያመጋገብ ጥሩ አይደለም? ቆንጆ ነው። ተደጋግሜ እንደበላ ምክንያት ሆኖኛል። የሆነ ላንች አካባቢ እንግዲህ እኔ ድሮ ነው የማወራው እዛ ነው የበላሁት እኔ for first time 1970ዎቹ ነው። አይ የዛን ያህል አልቆየሁም። አብረውኝ የተማሩ ልጆች አሉ እንግዲህ መሰክራሉ። የዛን ያህል አልቆየሁም። ግን በጣም የሚገርመው ምስርም አለው ምናምን እኔ አላ እንግዲህ ይሄ እንደዚህ አይነት ፕላንቴንም አለ እንትን ላይ ፖቴቶ እኔ ለመጀመሪያ ጊዜ ምግቡን እንዴት አገኘኸው? እንዴት ነበር? በእውነት መጨረሻ ላይ ወደድከው ይመስላል። ማቆ እንግዲህ ሰራ መስራትህ ልክ ነው፣ ግን በኋላ ላይ ኢንጆይ አደረገው። እንደዚህ ምን ሆነ መሰለሽ አንዱ ሬስቶራንት ይገርማ ልክ እንደ ማያውቀው ሬስቶራንት ከዛ ምግብ ሲያነሱ አየ። ከዛ ሀበሻ ተነስቶ ሲያነሳ አየና በኋላ ከሀበሻ ኋላ ተከትሎ እሱ የሚያነሳው ማንሳት ጀመረ። ያ ማለት የሚያውቀው ነገር ይሆናል ብሎ ስላሰበ ማለት ነውና ዛሬ ምን ድንቿን ዳቦ ማቃት ነገር ነው ያነሱና ኬክ ነገር ነው ያነሱ። ኬካቸው በጣም ቆንጆ አሪፍ ነገር ነው። ሌሎቹን ብንበላ ጥሩ ነበረ፣ ግን እኔ ማላውቀው ምግብ ስለማለት ግን አሪፍ ቀስ እያለ ይለምዳል። እናስለምደዋለን። ምግብ ቀስ እያለን እየለመድን ፕሌቱን ጨርሷል። ሸቱን ነው በልቷል። ቴንክ ዩ በጣም አመሰግናለሁ። ለራት ግብዣው በጣም ነው የማመሰግነው። ካሜራማናችን በጣም ደስተኛ ነው ያስባል። ቆንጆ ራት ነው የበላ ነው። አሪፍ ግብዣ ነው። የአዲስ ዓመት መግቢያ የመግቢያ ግብዣ ነው። ክርስማስ እንግዲህ እንደዚህ ሞቅ ያለ ነው። ሱፖች እንደዚህ አይነት ምግቦች ያው ውስጣችንን ሞቅ የሚያደርጉ ነገሮች በረዶና ብርድ ስለሆነ ውጭ እንደዚህ አይነት ነገር ነው የሚደረገው። ብዙ ያው ፌስቲቭ ነው ሲዝኑ። በመስሪያ ቤትም በጣም ብዙ ፓርቲዎች ይደረጋሉ። በትምህርት ቤት ውስጥም በተለያየ ቦታ ብቻ ፋሚሊ እኛም እንጠራራለን እርስ በርስ። ዛሬ ተጠርቼም ተጋብዤም ነው። አሪፍ ራት ነው። በጣም ነው እናመሰግነው። እንግዲህ ወደ ውጭ ደግሞ ወጥተን ምን ገና ብዙ ይቀረናል ነገሮች አሉ የሚለው አብረን የምናይ ይሆናል። አብራችሁ ትቆያላችሁ። ነገርዬ የብርሃን ነገር ታናል ሰርተውላት ነው። በጣም በቀላል ነገር ነው። በነገር ሞዲፋይ ግን የሚሰራ ነገር ነው አይደል? እንግዲህ አሁን ከኋላችን የምታዩት ይሄ የስኖ ግሎብ ይባላል እና ስኖ ግሎብ ደግሞ በአማርኛ ምንድነው? ካፕላውስ ምናምን የምንለው አይነት ነገር አለ አይደል? ይሄ ጥንድ ሆነው ብቻቸው ለፋሚሊ ፕራይቬት ወይም ደግሞ የግል ነገራቸውን ከፍቅረኛቸው ጋር አብሮ ቆይታ የሚያደርጉበት እነዚህ ራሳቸውን የቻሉ እንደ ቴንት ነገር ናቸው ወይም ድንኳን ግን በውስጣቸው ሂተር አላቸው። ሙቀት አለው። ምግብ ማይታዘዝ ይቻላል። ቡክ ተደርገው ነው ፕራይቬትሊ ሪዘርቭ ተደርገው ነው የሚመጣው። ከትንሽ ተለቅ ያለ ፋሚሊ ይዛሉ 3-4 ሰው 2 ካፕል አንድ ላይ ሆነው ለምሳሌ መምጣት ለምናምን አንድ ሙሉ ቤተሰብ ሊይዝ ይችላል። ሙሉ ቤተሰቦችን መያዝ ይችላል። ግን እዚህ ውስጥ በብዛት የምናያቸው ካፕል ሆኖ ነው ጥንድ ፍሬንድና ቦይፍሬንድ ምናምን ነው። አዎ ጥንድ ሆኖ ሲሄዱ ምናምን የሚለው የፀሐይ ዮሐንስ ሙዚቃ እዚህ ቦታ ነው የሚሰራው። ይሄኛው በነገራችን ላይ ማለፍ አንችልም፣ ምክንያቱም ቀድመው ቡክ ማድረግ ወይም ደግሞ ቦታውን ሪዘርቭ ማስደረግ ግድ ስለሚል ማለት ነውና ያንን ነገር እኛ አላደረግንም። ግን ቦታው ምን ይመስላል የሚለው በዚህ አጋጣሚ አሳይተናችኋል። ወደ ሌሎቹ ደግሞ ዞር ብለን ያሉትን ነገሮች እናሳያችሁ። ፒኮክ እዛ ጋር ትታየኛለች። አዎ ጥያቄ አለኝ እኔ። አንቺ ማጠይቂው ነገር የለሽ? አይ ግዴታ ነው። እንዴት ነበረ የልጅነት የክሪስማስ ሜሞሪ? ምን ታደርጉ ነበር? ክሪስማስ ሜሞሪ የለኝም በነገራችን። እንዴት የለኝም? አሁን ለምሳሌ ዛፍ ምናምን በእንግሊዝ ትሪ ልቲ ነው። አይ ክሪስማስ ትሪ አታደርጉም ቤታችሁ? እኔ ክሪስማስ ትሪ ምናምን ሳይሆን ትሪ ማቀው መብያው ነው።
በእኛ ቤት በቃ መቢያውን ትራ ነው ማቃት እንጂ ይሄ ትሪ ዛፍ ምናምን ተክለን እንደዚህ እኛ ግን ዛፍ እናደርግ ነበረ። በኋላ ላይ አርቲፊሻል ዛፍ ግን መጀመሪያ ድሮ ልጅ ሆኜ ትዝ የሚለኝ ፍሬሽ ዛፍ ነበረ። ጽድ እየቆረጠ ከተማውን አይ ቲንክ አሁን ልታስጠይቀን ነው አካውንታቢሊቲ ሊመጣ ነው። ግን እኔ በጣም የሚገርመኝ ነገር ማለት ነው ጥጥ አያደርግበት እያደረግን ዲኮር እናደርገው ነበረ እና አይ ዲድንት ኖ ካናዳ መጥቼ ሳየው ነው ስኖውን ምናምን እኔ አላወኩም ይሄንን እዚህ ሀገር እንደምኖርና ይሄንን የሚደረግበትን ሪዝን ሳታቂ ነበር የምታረጋግጠው። በቃ ዲኮሬሽን የጥጥ እንዳለ ላዩ ላይ ምናምን ለካ እዚህ በረዶ የያዘውን ስኖ ሪዘምብል የሚያደርግ የነሱ ካልቸር እንደሆነ ያው በኋላ ላይ አይዶን በፊልም አውቃለሁ ግን አልገባኝም። እንደዚህ ብርድ ሀገር ላይ መጥቼ ልኖር ለካ እየተመኘው የተለማመበት በዛፍ ላይ በሚደረግ ጥጥ እየተለማመድሽ ግን ደስ ይላል። ናቹራል ዛፍ እዚህም ሀገር ይደረጋል ባይ ዘ ወይ እውነት ለመናገር ይሸጣሉ። ብዙ ሰው ይወደዋል መዓዛውን ምናምን ምናያቸው እንደዚህ አሁን ይሄኛው ሳይሆን ምናልባት አንዳንድ ዛፎች አሉ እዚህ ሀገር ላይ ክረምት ላይ ማይረግፉ ከነቀጠላቸው ክረምትን በጋም ላይ የሚቀጥሉ ዛፎች አሉና እነሱ ናቸው ክሪስማስ ትሪ የሚባሉት በነገራችን ላይና እነሱ እንግዲህ በደንብ አሸብርቋቸው ምናምን እያየን ነው የምንገኘው። እነሱ አይረግፉም። እዛ ላይ ነው በረዶ ሲዘም እዛ ላይ ይይዛቸዋል። በረዶን አይወርዱ። ስለዚህ እሱን ነው መሰረት ተደርጎ በነገራችን ላይ እኛ ሀገር ላይ ጥጥ የሚደረገው ያንን ምሳሌ ለመጠቀም ይመስለኛል። ካልተሳሳትኩ ይሄኛው ዛፍ ነው። ይሄኛው ዛፍ ይታይሻል። ይሄኛው ዛፍ ልክ በረዶ ሲጥል ጠላዩ ላይ በረዶ ይይዛል። አያራግፈውም። ከነቅጠሉ ነው የሚያስቀምጠውና ከዛ አንፃር የዊንተር ትሪ ነው። እዚህ በጣም የታወቀ ነው። አሁን እነዚህ በቃ ረግፈው አያቸው እንትናቸው ብቻ ነው የቀረው፣ ግንዳቸው ብቻ ነው የቀረው። ይሄ የኤዥያን አኒማል ጌት ነው። ላይክ በዚህ በኩል ነው የኤዥያን ቅድም ስናወራ ነበር አይደለ? አሁን እንደ ላይት ሾው ተዘግቷል ራሱ እንደምታየው። ግን የኤዥያን animals and habitats ምናምን አምጥቷቸውም ሊሆን ይችላል እዚህ ሀገር። ትራቭል ያደርጋሉ። This is nice. ይሄ ደግሞ the bamboo እንትን ጊፍት ሾፕ ነው። ከስትጨርስ ምናምን ዕቃ ገዛ ስለምትሄድበት ማለት ነው። የዙ የተለያዩ ቁልፍ መያዣ ምናምን አንዳንድ ማስታወሻ እንግዲህ አንደኛው እዚህ መዝናኛ ነገሮች መካከል አሉ። ይሄኛው ዛሬ እንግዲህ ልጅ እየተጫወተን እንቀጥላለን። ጥሩ ጊዜ ማለት እንችላለን። ለልጆች ጥሩ ነው። ለልጆች በጣም ምክንያቱም እንስሳትን በአካል እንደማግኘት ያህል እንዲቆጥሩትና እየተጫወቱ እንስሳቶችን እንዲለማመዱ እንዲያውቋቸው ፊር እንዳይኖራቸው ያደርጋል። ደስ ይላል። ልጆቻችሁ በእንስሳት ላይ ምንም አይነት ፍራቻ እንዳይኖራቸው የሚያደርግ ጭምር ነው። ያው ብዙዎቹም እንደ ለማዳም አይነት ነገር አሉ። ግን አንበሳ ለማዳ አንበሳም አለ። አንበሳውን አላየሁትም እኔ ከሚያው ራይድ ላይ ያረኩት ምንድን ነበረ በአማርኛ ግመል የግመል ነው ያሄድኩት። ግመል አይደለም ነው ተሳስተሻል። ግመል አይደለች። ሌላ ነች። እውነትህን ነው። ተው እባክህ። ማን ነው ስሟ? የሆነች እንስሳ ነች ግን ግመል አይደለም። ግመልና እንትን አውቃለሁ እንዴ ግመል ነው ቀጭኔ አይደለም። እንዳትከራከሪ። ምንድን ያረኩት ታዲያ? ሌላ እንስሳ ነች። ልጆች እዚህ ቦታ ላይ መጥተው ቢጫወቱ ልጆቻችሁን ይዛችሁ መጣችሁ ላይት ሾው አለ። ዲነር ከፈለጋችሁ ዲነር ቡክ ማድረግ ትችላላችሁ። ፕሌግራውንዶቹ አሁን ተዘግተዋል፣ ግን ለልጆች ደስ ይላቸዋል። ሆት ቾኮሌት አለ፣ የተለያዩ የክሪስማስ ስናኮች ምናምን ይሸጣሉ አይደለ? እነሱን አድርገው ከልጆቻቸው ጋር ወክ አድርገው ሪላክስ። ቆንጆ ቦታ ነው። How are you? Very good. You keeping warm?
Yes. I know. Actually, too warm. Too warm? Yeah. I know, you're next to the fire. This is beautiful. በጣም ነው የሚያምረው። ይሄኛው እዚህ ውስጥ ሂት አለ፣ የሙቀት ነገር አለ። እነዚህ ክረምት ሲመጣ የመርገፍ የመበላሸት የመጎዳት ሙቀት የሚፈልጉ አትክልቶች ናቸው። ስለዚህ እነዚህ እንዳሉ ለማቆየት ቤቱ ላይ ድንኳን ሰርተውለት ሙቀት ለአትክልቶቹ ሰጥቷቸው ውሃ እየጠጡ እንደ ግሪን ሃውስ ማለት ነው። ግሪን ሃውስ ነው የሚባለው። አሁን ደግሞ ለክሪስማስ ዲኮር አድርገውታል። ሌላም ጊዜ ክፍት ነው። ላይክ ኢቭን ሰዎች ዙን በዙ ጊዜ ዙ ሲኖር ሰመር ላይ ራሱ ክፍት ነው ይሄኛው ማለት ነው። በመስሪያ ቤት ደረጃ እንትን ይደረጋል ማለት ነው። አዎ እጣ ታነሻለሽ። ዝም ብለሽ እጣ ታነሳና የደረሰህን ነገር ጊፍት አዘጋጅተህ ይሄ ለምን ነገራችን ነው ኢትዮጵያ ውስጥ ተጀምሮ ነው። እውነትህን ነው? እና አላውቅም ነበር። እኔ ከወጣሁ ነው ማለት ነው። አንቺ በጣም ስለቆየሽ ብዙ ነገር አንቺና አፕዴት ማድረግ ያኔ መቆየት ራሱን የቻለ ስራ ነው በላይ። አዎ በጣም እና ጀምራችኋል ሴክሬት ሳንታ ኢትዮጵያ? የእንደዛ ነገር አለ። ሁለተኛ እሱ ብቻ ሳይሆን የመጽሐፍ ዕቁብ ምናምን የሚባል ነገር አለ። የመጽሐፍ ዕቁብ ያው ደስ ይላል። ምንድን ነው መጽሐፍ ዕቁብ ማለት? ምን መሰለሽ የሆኑ ሰዎች 10 ሰዎች ይሰበሰቡና 10 መጽሐፍ ነው የሚገዛው። የተለያየ አይነት መጽሐፍ 10 ይገዛል። እኔ አንድ ገዛለሁ፣ አንቺ አንድ 10 መጽሐፍ ይገዛና ዕቁብ ለደረሰው ሰውዬ ይሰጣል። በሚቀጥለውም እንደዛ በጣም የማንበብ ባህልን ያበረታታሉ። የማንበብ ባህልን ያዳብራል። ሁለተኛ ነገር ነው ቤት ይሄ አንዳንዴ ዝም ብለሽ አንብበህ ቁጭ የምታረገውም ብዙ መጽሐፎች አሉና ግድ ምን አለ መሰለህ እዚህ ሀገር መጽሐፍ ሸልፎች አሉ በየሰፈሩ ላይ እንደዚህ ቁጭ የሚሉ እሱን ነገር በነገራችን ላይ እናሳያለን። እኔ ያው ሰመር ሲመጣ አንዱ የምናሳየው ነገር ብዬ ማስበው እሱን ነው። አሁን አትናገሪብኝ። ኦኬ አትናገሪብኝ፣ ምስጢር ጠብቃለሁ። በቃ እንግዲህ ዛሬ በካልጋሪ ዙ ውስጥ የተደረገውን የላይት ፌስቲቫል እንደወደዳችሁትና እንደተዝናናችሁበት እንደምትማሩበት ተስፋ እናደርጋለን። የዛሬ ቆይታችን በዚሁ ያበቃል። በሌሎች ተመሳሳይ ፕሮግራሞች ደግሞ ዞር ዞር እያለን የምናሳያችሁ ይሆናል። እንግዲህ ያው ቃል እንዳለችው የተለያዩ የመብራት ጌጦችን ማለት እንችላለን ያየንበት ሁኔታ አለ። ያው አዲስ ዓመትን ምክንያት በማድረግ ከመግባቱ በፊት ክሪስማስ በዓልን መሰረት ያደረጉ ነገሮች ናቸው እዚህ ጋር ያሉት። እነሱን አሳይተናችኋል። በጣም አሪፍ ጊዜ፣ በጣም ጥሩ ነገር እንዳያችሁ ተስፋ አድርጋለሁ። እንግዲህ ያየነው አንደኛው ነገር ነገሮችን ክሬት እየተደረገ ገንዘብ እንዴት ሜክ እንደሚደረግ አንደኛው ያየንበት መንገድ ነው። ገንዘብ እንዴት ማግኘት ይቻላል በቀላሉ የሚለው አሳይተውናል። እኛ ኮፒ የምናደርጋቸው እንደ ሀገር ወደ ሀብት ልንቀይራቸው፣ ወደ ገንዘብ ልንቀይራቸው በጣም የምንችላቸው ብዙ ነገሮች አሉ። ስለዚህ እሱን ነገር እንዴት አድርገን መስራት እንችላለን የሚለው አንዱ ማሳያ ነው ብዬ አስባለሁ እንደራሴ። ይሄኛው አንደኛው፣ ሌሎችንም ከዚህ በኋላ ብዙ የምናሳያቸው ነገሮች ይኖራሉ። ለነበረን ቆይታ ግን እጅግ በጣም አድርገን እናመሰግናለን። ፕሮግራማችን ይህን ይመስላል። በቀጣይ ደግሞ ሌላ ፕሮግራም የምናሳያችሁ ይሆናል። አብራችሁን ስለነበራችሁ ከልብ እናመሰግናለን።